አንጋፋው የዓለም ዋንጫ ከአንድ ቀን እረፍት በኋላ ዛሬ ይመለሳል። ዋንጫው ለማንሳት ቅድመ ግምት ከተሰጣቸው ሀገራት አንዱ የሆነችው ፈረንሳይ ዛሬ ከሞሮኮ ጋር የሞት ፍልሚያ ታደርጋለች። ይህ ጨዋታ የሞት ፍልሚያ ብንል ብዙዎችን ያስማማል። ለመሆኑ ዓለም ዋንጫውን ለማንሳት ቅድመ ግምት ያገኘችው ፈረንሳይን በዚህ ልክ የምትፈትናት ማነች? ለመሆኑ ሞሮኮ ብሔራዊ ቡድን በዚህ ልክ ለምን ተፈራ? ሞሮኮ ብሔራዊ ቡድንስ ማን ነው? ቅርብ ጊዜ ትዝታችን ነው። ሞሮኮ ዓለም ዋንጫን ስትጀምር በድል ነው የጀመረችው ብንል ማጋነን አይሆንም። ምድቧ ያስፈራ ነበር። ምናልባትም አንዳንዶቹ የሞሮኮ ጉዞ ተስፋ ቢስ ነው ሲሉ ተደምጠዋል። አንዳንዶቹም ምናልባትም ይህ እጣ ፈንታ ነው ሲሉ ይናገራሉ። ይህ የሞሮኮ እጣ ፈንታ ነበር። 5 ጊዜ ዓለም ዋንጫን ያሸነፈችው ብራዚልን መቅጠም ነበረ የመጀመሪያዋ እጣ ፈንታ። ጨዋታው ተጀመረ። ሞሮኮ በኢስማኤል ሳይበሪ ብቸኛ ግብ አቻ ማውጣት ቻለች። በዚህም አላበቃም። በምድቧ ባደረገችው ጨዋታ ሁሉንም በድል መወጣት ቻለች። ከእያንዳንዱ ጨዋታ ጀርባ አንድ ተጫዋች ይጠቀሳል። እሱም ሳይበሪ ይባላል። ይህ ተጫዋች ለመጀመሪያ ጊዜ ለሞሮኮ ብሔራዊ ቡድን ጥሪ ቀረበለት። እሱም ሳያመነታ ጥሪውን ተቀበለ። ዓለም ዋንጫን ተጀመረ። በመጀመሪያው ጨዋታው ብሔራዊ ቡድኑን አቻ ያደረገችውን ብቸኛ ግብ ማስቆጠር ቻለ። በሱ ብቻም አላበቃም ነበር። በተሰለፈባቸው ጨዋታዎች ሁሉንም ግብ ማስቆጠር ችለው ነበር። ሞሮኮ ብሔራዊ ቡድን አንድ ጊዜ በጣም ተቸገረች። ይህ ከባድ ጨዋታ ነበር። ሞሮኮና ኔዘርላንድን ያገናኘው ፍልሚያ በጣም በዓለም ዋንጫ ዘንድ በደንብ ይጠበቅ ነበር። ጨዋታው ጥሎ ማለፍ ነበር። አንዳቸው የግድ መውደቅ ነበረባቸው፣ አንዳቸውም የግድ ማለፍ ነበረባቸው። 90 ደቂቃው ተጠናቀቀ። ወደ ተጨማሪ ደቂቃ አመሩ። ተጨማሪ ደቂቃውም ያለ ግብ ተጠናቀቀ። ጨዋታው ወደ መለያ ምት አመራ። የሞሮኮ ብሔራዊ ቡድን ተጫዋቾች ፔናልቲ መሳት ጀመሩ። የብሔራዊ ቡድኑ አምበል ሳይቀር ፔናልቲውን ሳይጠቀምበት ቀራ። በዚህ ጊዜ ነበረ ለመጀመሪያ ጊዜ ሞሮኮ ብሔራዊ ቡድን ጥሪ ያደረገለትን ተጫዋች የት አለ ብሎ የጠየቀው። እሱም እኔ ለብሔራዊ ቡድኔ አላንስም ብሎ ባስቆጠረው ግብ ሞሮኮ ብሔራዊ ቡድን ኔዘርላንድን ጥሎ ወደ አዲስ ምዕራፍ ተሸጋገረ። ብዙዎች እንደዚህ ሲሉ ይደመጣሉ። ፖርቹጋልን ብትጠራ በክርስቲያኖ ሮናልዶ ነው ተስፋቸውን የሚጥሉት። ለዚህም ነው ከሪፐብሊክ ኮንጎ ጋር አቻ ሲወጡ ክርስቲያኖ ሮናልዶ ተጠያቂ የሆነው። አርጀንቲና ብታነሳ በ39 ዓመቱ ላይ ነው ተስፋውን የሚጥለው በሊዮኔል ሜሲ ብቻ ነበር። ነገር ግን እዚህ ጋር የተለየ ነገር አለ። ወደ ሞሮኮ ብሔራዊ ቡድን ስትመጣ የተለየ ነገር ታያለ። ሁሉም ተጫዋቾች የራሳቸው የሆነ ኃላፊነት አላቸው። እያንዳንዱ ተጫዋች በተሰጠው ቦታ ላይ ይጫወታል። ቦታውን አያስደፍርም። ይህ የሞሮኮ ብሔራዊ ቡድን መገለጫ ነው። ለዚህም ይመስላል እስካሁን ዓለም ዋንጫን ለማንሳት አልሞ የተነሳው። ዛሬ ግን የተለየ ቀን ነው። ፈረንሳይ ነው የሚገጥመው። ይህ ጨዋታ ከባድ ጨዋታ ነው ብንል ብዙዎችን ያስማማል። ምናልባትም ይህ ጨዋታ በሞትና በሕይወት መካከል ነው የሚደረግ ጨዋታ ነው ብንልም ብዙዎች አዎ ሲሉ ይደመጣሉ። ይህ የ2026ቱ ዓለም ዋንጫ አፍሪካ ሀገራትን ወክለው ከሄዱ ሀገራት መካከል የቀራችው ሞሮኮ ብቻ ናት። አፍሪካ ሀገራት ተራ በተራ ተሰናበቱ። ነገር ግን አንድ ጥያቄ እዚህ ጋር ብዙዎቹ አንድ ጥያቄ ያነሳሉ።
እሱም ውጤት ማስጠበቅ ላይ ነው። አፍሪካ ሀገራት ያሸንፋሉ፣ ታሪክ ይሰራሉ ብለህ ስትጠብቅ በ10 ደቂቃ ልዩነት ሲሸነፍ ታያለህ። ከእነዚህ መካከል በቀዳሚነት ስማቸው የሚጠራው ሴኔጋል፣ ኬፕ ቨርዴ እንዲሁም ግብጽ ነች። ለዚህ ማሳያ የሚሆነው ደግሞ የሴኔጋልና የግብጽን ጨዋታ መመልከት በቂ ነው። ሁለቱንም የሚያመሳስላቸው አንድ ነገር አለ። እሱም እስከ 80 ደቂቃ ድረስ መርተው አሸነፉ ብለህ ስትጠብቅ በድንገት ውጤት አለማስጠበቅን ትመለከታለህ። እስከ 80 ደቂቃ 2-0 መርተው ነገር ግን ተቃራኒው ቲም ከኋላ ተነስተው ሲያሸንፍ ልብ ይሰብራል። ይህ እግር ኳስ ነው። እስከ መጨረሻው ተስፋ ሳይቆርጥ መታገል ያስፈልጋል። ይመስላል የእግር ኳስ እውነታ ይህ ነው። የዳኛውን ፊሽካ እስካልሰማህ ድረስ አሸንፌያለሁ ልትል አትችልም። ይህ የእግር ኳስ ሕግ ነው። ማሸነፍም እንዳለ መሸነፍም አለ። መደሰትም እንዳለ ሆኖ ማዘንም አለ። ብቸኛ ከዚህ የምንማረው ነገር ቢኖር እስከ መጨረሻው ተስፋ አለመቁረጥን ነው። ለዚህም የአፍሪካ ሀገራት ማሳያ ናቸው። ግብጽ በአርጀንቲና 2-0 ገና በመጀመራቸው አንድ ግብ አስቆጠረች። ከእረፍት መልስም እንዲሁ ማስቆጠር ቻለች። በመሆኑ ግን ግብጽ በ3-2 መሸነፍ ቻለች። ይህ ጥያቄ የሚነሳው ለብሔር ተጫዋቾቹ ነው። ተጫዋቾቹ ውጤትን ማስጠበቅ ላይ ነው። ሴኔጋል ብሔራዊ ቡድንን ብትመለከት 2-0 እስከ 80 ደቂቃ እየመራ ነገር ግን ከዛ በኋላ የአሰልጣኙ ችግር ወይም የተጫዋቾቹ ችግር ትመለከታለህ። ዋነኛው ምክንያቱ ደግሞ ውጤት ማስጠበቅ ነው። ዋናው ነገር እስከ መጨረሻው ታግለህ ያገኘውን ብቸኛ ግብ ተስፋ ሳትቆርጥ በዚያ ግብን ማስጠበቅ መቻል አለብህ። መረብን ሳታስደፍር መውጣት መቻል አለብህ። ያለበለዚያ ግን ተቃራኒ ቲምህን ከኋላ ተነስተው ሲያሸንፍ ልብ ሰባራ ነው የምትሆነው። ምክንያቱም ከዛ በኋላ ግን አንተ የፈለገ ሰው ቢያጽናና መቼም ነው የማትነሳው። አንዳንድ የእግር ኳስ ይህ ሁኔታ ታስመለክተናለች። አፍሪካ ብሔራዊ አፍሪካን ወክሎ ከሄዱ ሀገራት ሶስቱንም ሀገራት ቨርዴ፣ ግብጽና ሴኔጋል ከኋላ ተነስተው ከኋላ ተነስተው እንግዲህ አንድ እየመሩ ያሉ ሌላ ተቃራኒው ቲም ደግሞ ከኋላ ተነስተው እንግዲህ በ80 ደቂቃ እንግዲህ ሲሸነፍ ትመለከታለህ። ይህ ማን ላይ ነው የሚነሳው? አንዳንዶቹ ጥያቄውን የሚያነሱት አሰልጣኝ ላይ ሲሆን፣ ግማሾቹ ደግሞ ተጫዋቾቹ ላይ ነው። አንዳንዴ አሸነፈን ብለህ ከመደሰትህ በፊት ድልን ማረጋገጥ አለብህ። አንዳንዴ ደግሞ አልተሸነፍኩም ብለህ ገና ተስፋ ሳትቆርጥ ዳኛውን ፊሽካ ሳትሰማ ድረስ መታገልና መጫወት እንዳለብህ ነው ከዚህ የምንማረው ብቸኛ ነገር። እግር ኳስ ዳኛው ፊሽካ እስካልነፋ ድረስ መቼም አሸነፍኩም ተሸነፍኩም ልትል እንደማትችል ያሳየናል። ይህ የእግር ኳስ እውነታ ነው። ማንም ሊቀይረው ማንም ሊያድሰው አይችልም ይላል ፊፋ ባወጣው ሕግ መሰረት እንግዲህ ትናንትና ጨዋታውን ግብጽና በአርጀንቲና መካከል የተደረገው ጨዋታ መመልከት በቂና ከበቂም በላይ ነው። ይህ የእግር ኳስ እውነታ ነው። እግር ኳስን በቀላሉ መመልከት አያስፈልግም። ዛሬ ሞሮኮና ፈረንሳይን የሚያገናኘው ጨዋታ በደንብ ይጠበቃል። ሌሊት ምሽት 5 ሰዓት ላይ የሚያገናኘው ይህ ጨዋታ ፈረንሳይና ሞሮኮን ያገናኛል። አፍሪካ ወክለው ከሄዱት ሀገራት መካከል አንዷ ሞሮኮ የሆነችው ሞሮኮ ጉዞዋ እዚሁ ያበቃል ወይስ ፈረንሳይን አሸንፋ ወደ ሌላ ምዕራፍ ትሻገራለች የሚለው ይጠበቃል። ሞሮኮ ይህንን ጨዋታ ማሸነፍ እድል ካገኘች ወደ ቀጣዩ ዙር አልፋ እስከ ፍጻሜው የመፋለም እድል ይኖራታል። ምክንያቱ ደግሞ ፈረንሳይን ማሸነፍ ቀላል አይደለም ይላሉ።
ፈረንሳይ በጣም ጠንካራ ብሔራዊ ቡድን ነው። ነገር ግን ያንን ማድረግ ደግሞ የሚችሉት ተጫዋቾች እና አሰልጣኞች ብቻ ናቸው ማለት ነው። ዛሬ ምሽት 5 ሰዓት ላይ የሚገናኙት ነው የሚሆነው ማለት ነው። ይህ ጨዋታ ከባድ ጨዋታ ነው። አፍሪካ ሀገራት እንግዲህ የቀራችው ሞሮኮ ብቻ ነች። ሞሮኮ ደግሞ ይህንን ጨዋታ እንግዲህ ውጤትን ታስጠብቃለች ወይ ከኋላ ተነስታ ታሸንፋለች የሚለው ይጠበቃል ማለት ነው። ፈረንሳይና ሞሮኮ የሚያገናኙ ፊልም ምሽት 5 ሰዓት ሲል ይጀምራል ማለት ነው። ይህ ጨዋታ በቅድመ ግምት ከተሰጣቸው ሀገራት ፈረንሳይ ዋንጫን ትበላለች ከተባለች ሀገር እና ከአፍሪካዊቷ ሀገር የሚደረግ ጨዋታ ነው። ፈረንሳይ በዚህ ጨዋታ ከተሸነፈች ዋንጫውን ድጋሜ ለማንሳት እንግዲህ 4 ዓመትን መጠበቅ ግድ ይላታል ማለት ነው። ይህ ዓለም ዋንጫ ነው ማለት ነው። ይመቻችሁ።